በነገው ዕለት በአዲስ አበባ ከተማ ለሚከበረው የሆራ ፊንፊኔ ኢሬቻ በዓል የተለያዩ እንግዶች በለገጣፉ እየገቡ ነው። እንግዶቹ ከሸኖ አለልቱና ሌሎች አካባቢዎች የመጡ ሲሆን የአካባቢው ነዋሪዎች አቀባበል አድርገውላቸዋል። በለገጣፉ አካባቢ ያለውን ድባብ ልትነግረን ባልደረባችን ነጻነት ጸጋይ በቀጥታ መስመራችን ላይ ትገኛለች። ለዚህ እንዴት አመሸሽ? አጠቃላይ ድባቡ ምን ይመስላል የሚለውን እስቲ ለኛም ለተመልካቾች ታድርሽ። አመሰግናለሁ በድጋሚ ኃይለ ኢየሱስና ትግስት። እንግዲህ በነገው ዕለት ለሚከበረው የሆራ ፊንፊኔ የኢሬቻ በዓል ከተለያዩ የሀገሪቱ ክፍሎች ወደ አዲስ አበባ እየገቡ ነው የሚገኙት። እኛ የምንገኘው ደግሞ በለገጣፎ ነው። የተለያዩ አካባቢዎች የሚገኙ እንግዶችም ወደ በለገጣፎ እየገቡ ነው የሚገኙት። ከሸኖ ከአለልቱና ከሌሎች አካባቢዎች የመጡ እንግዶችም የአቀባበል ተደርጎላቸዋል። በተለይ ነዋሪው አባገዳዎችና የኤካ ክፍለ ከተማ ነዋሪዎችም አቀባበል አድርገውላቸዋል። ምን ዝግጅቶች አደረጉ የሚለውን ጉዳይ ሊነግሩን ደግሞ የኤካ ጣፎ ክፍለ ከተማ ዋና ስራ አስፈጻሚ ጫላ አደሬን እዚህ ጋብዘናቸዋል ማለት ነው። እጅግ አድርጌ አመሰግናለሁ። እንኳን ለኢሬቻ በዓል አደረሶት። እንኳን አብሮ አደረሰን። መልካም። በዛሬው ዕለት እንግዲህ በነገው ዕለት ለሚከበረው የሆራ ፊንፊኔ በዓል እንግዶች እየገቡ ነው የሚገኙት በዚህ መስመርና ከየት አካባቢ የመጡ ናቸው? ያደረጋችሁት የአቀባበል ስነ ስርዓትና ዝግጅት ምን ይመስላል የሚለውን ለተመልካቾች። እሺ፣ በመጀመሪያ ለመላው የኦሮሞ ማህበረሰብ እንዲሁም ለመላው የከተማችን ነዋሪዎች እንኳንም ለ2018 የኢሬቻ በዓል ለፊንፊኔም ኢሬቻ ለቢሾፍቱም ለሁለቱም እንኳን በሰላም አደረሳችሁ ለማለት ፈልጋለሁ። እንግዲህ ኢሬቻ በኦሮሞ ማህበረሰብ ደረጃ በስፋት የሚከበር በዓል ነው። ይሄ በዓል ትልቅ ማህበረሰብ እንደሚካፈል እንደመሆኑ መጠን ከኛ ክፍለ ከተማ ብቻ ወደ 80 ሺህ የሚጠጋ ማህበረሰብ ይሄዳል ተብሎ ይጠበቃል። ከዛም በዘለለ ያው ኤካ ጣፎ በአዲስ አበባ አጎራባች በቅርብ ርቀት የምትገኝ እንደመሆኗ መጠን ከኛም ወደዛ ከአማራ ክልልም ከካሚሴም ከኦሮሚያ ክልል ሰሜን ሸዋ ከተለያዩ ወረዳዎች አለልቱ፣ ቂምቢቢት፣ በረቅ ወረዳ፣ ሰንዳፋ፣ ሻኖ ከተማ የሚባሉት የሚያልፉት በዚህኛው መስመር ስለሆነ ሰው ረጅም መንገድ ተጉዞ ለሊቱንም ወደ ኢሬቻ ስለሚሄድ መንገድ ላይ በደንብ ተዝናንቶ እግዚአብሔሩንም እያመሰገነ ሳይደክሞ ሳይጥመው ወደ ኢሬቻ ቦታ እንዲደርስ ከከተማችን ማህበረሰብ ጋር በመነጋገር አቀባበል እንዲደረግላቸው ፕሮግራሞችን አዘጋጅተናል። በዛው ልክ እንደ ክፍለ ከተማችን 3 ወረዳዎች አሉ። ወደ 34 የሚሆኑ የዞኖች አሉ። የክፍለ ከተማ ማህበረሰብ በዛ ደረጃ ተደራጅቶ ከዚሁ ከማታው ጀምሮ ዝግጅት እያደረገ ለሊቱን ወደዛ የሚሄድበት ሁኔታ አለ። ከሌላ ቦታ የሚመጡት ግን አሁን በሚታዩት ደረጃ ዋናው አስፋልት ላይ የተለያዩ ዱካኖችን በማዘጋጀት ሰፊውን ማህበረሰብ ተቀብለን ውሃ የሚበሉ ነገሮችን በማዘጋጀት እንዲሁም ደግሞ ሽማግሌዎች በሰላም ወጣችሁ በሰላም ግቡ እያሉ እየመረቁ አብሮ በመጫወት ደስታን በጋራ በመካፈል ወደ ኢሬቻ እየሸኘን እንገኛለን። እንግዲህ ይሄ በዓል በፊት የኦሮሞ ማህበረሰብ ብቻ የሚያከብረው በዓል ነበረ። አሁን ግን እያንዳንዱ ብሔረሰብ በዓሉን የኔ ነው በሚል እያከበረ ይገኛል። ስለዚህ በስፋት ስለሆነ ሰው ወደዛ የሚችለው ወደዛ ሄዶ ኢሬቻውን የፕሮግራሙ ተካፋይ ይሆናል። የማይችለው ደግሞ በንግድም ይሁን በተለያየ ነገር የሚገኙት ደግሞ ከአቀባበል ጀምሮ ህዝብን ወደዛ እየሸኙ ይገኛሉ። እንግዲህ ዛሬ አርብ ነው። አርደን ሌላ ድግስ አርገን ባንሸኛቸውም ውሃ፣ ዳቦ፣ የተለያዩ ፕሮግራም ቡናና ቅድም እንዳልኩሽ የሽማግሌዎች ምርቃት አርገን እየሸኘናቸው እንገኛለን። ዛሬ ያልተቻለውን ደግሞ ነገ ጧት ኢሬቻውን ፕሮግራም አካሂደው ወደ ቤታቸው ሲመለሱ ደግሞ በዚሁ በዱካን የተለያየ እርድ በማዘጋጀት ደክሞ የመጣው ሰው አርፎ ወደ ቤቱ የሚሄድበትን ሁኔታ እያመቻቸን እንገኛለን። በዛ ደረጃ ነው እንግዲህ ማምሻውን እያሳለምን ያለነው ማለት ነው። በጣም እናመሰግናለን።
ተመልካቾቻችን እንግዲህ በዚህ በለገጣፎ መስመር የሚገቡ እንግዶች የኢሬቻን ለማክበር ካለባበስ ጀምሮ ጌጣጌጥ አድርገው እዚሁ ከዚህ አካባቢ ማህበረሰብ ጋር ነው ዋዜማውን ያሳለፉት የሚገኙት። እንግዲህ በነገው ዕለት ደግሞ ወደ ሆረ ፊንፊኔ የሚከበርበት በዓል በጋራ በመሄድ እዛው ለፈጣሪያቸው ምስጋና የሚያቀርቡበት በዓልም ያከብራሉ ማለት ነው። እንግዲህ ይህንን ይመስላል በለገጣፎ አካባቢ ያለው የምሽት የእንግዶች አቀባበል ድባብ። ነጻነት ጸጋይ ከለገጣፎ ከልብ ነው ምናመሰግነው።